ዛሬ ወደ ደቡብ አፍሪቃ እንወስዳቸዋለን። ከተማዎቿ በውጥረት ተውጠዋል። ሱቆች ተዘግተዋል። የመንገድ ላይ ግጭቶችና ተቃውሞዎችም አገርሽተዋል። ስደተኞች ሀገራችንን ይልቀቁ የሚሉ መፈክሮች በጆሃንስበርግና በደርባን አውራ ጎዳናዎች ላይ ያስተጋባሉ። ይህ ተራ ሰልፍ አይደለም። ማርች ኤንድ ማርች በተባለው ስብስብ የተመራውና የመጨረሻው ቀነ ገደብ ተብሎ የተሰየመው ይህ ህዝባዊ ንቅናቄ በሺዎች የሚቆጠሩ ህጋዊና ህገወጥ ስደተኞችን ከቤት ንብረታቸው እያፈናቀለ ይገኛል። አፍሪቃ ለአፍሪቃውያን። ይህ በአህጉሪቱ የነጻነት ማለዳ ላይ በታላላቅ መሪዎቻችን አፍ የደመቀ በሚሊዮኖች ልብ ውስጥ የተሰረጸ ታላቅ መፈክር ነበር። የጋራ ጠላትን የቅኝ ግዛትን ቀንበር በጋራ ለመስበር አፍሪቃውያን ደማቸውን አፍስሰዋል፣ አጥንታቸውንም ከስክሰዋል። ነገር ግን ዛሬ ከ30ና 40 ዓመታት በኋላ በአፍሪቃ ምድር ላይ ሌላ የሚሰማ አስፈሪ ድምፅ አለ። የጥላቻ ድምፅ፣ የዱላና የድንጋይ ድምፅ። ይሁንና ይህ ጥቃትና ድንጋይ የሚሰነዘረው በባዕዳን ላይ አይደለም፣ በአፍሪቃውያን ወንድሞች ላይ ነው። ዛሬ የምንመለከተው አጀንዳ ልብ የሚሰብር ግን ደግሞ ግድ ብሎ ልንጋፈጥ የሚገባ ታላቅ እንቆቅልሽ ነው። አፍሪቃውያን እንዴት አፍሪቃውያንን ይጠላሉ? በአንድ ወቅት በነጻነት ትግል ወቅት የተጠለሉባትን የጥቁር ሕዝብ ኩራት የሆነችውን ደቡብ አፍሪቃን የመሰሉ ሀገራት ዛሬ ለምን ለአፍሪቃውያን ወንድሞቻቸው ሲኦል ሆኑ? ይህ ክስተት በአህጉሪቱ ዲፕሎማሲ፣ ኢኮኖሚና የወደፊት አንድነት ላይ ምን አይነት ጥቁር ጥላ ያሳርፋል? አንድ ሕዝብ ለምን ሕዝቡን ይጠላል ብለን ከመጠየቃችን በፊት ጥላቻ እንዴት እንደሚመረት ማየት አለብን። ማህበራዊ ሳይንቲስቶች ይህንን ክስተት ዜኖፎቢያ ወይም የባዕዳን ጥላቻ ሳይሆን አፍሮፎቢያ በተለየ መልኩ አፍሪካውያንን የመጥላት በሽታ ይሉታል። ምክንያቱም በደቡብ አፍሪካ ጎዳናዎች ላይ አውሮፓውያን ወይም ኤዥያውያን ስደተኞች ሲጠቁ አይታይም። ጥቃቱ ያነጣጠረው በናይጄሪያውያን፣ በኢትዮጵያውያን፣ በሶማሊያውያንና በኮንጎውያን ላይ ብቻ ነው። ይህ ለምን ሆነ? ሶስት ዋና ዋና ታሪካዊና ስነ ልቦናዊ ምክንያቶችን ማንሳት እንችላለን። የአፓርታይድ የስነ ልቦና ጠባሳ። ደቡብ አፍሪካ ለዓመታት የኖረችው በዘረኛው የአፓርታይድ ስርዓት ስር ነበር። ያ ስርዓት ለዘመናት ጥቁር ሕዝብን ዝቅተኛ፣ ዋጋ የሌለውና አውዳሚ አድርጎ የሚስል የፕሮፓጋንዳ ማሽን ነበረው። ስርዓቱ ሲያበቃ ሕጉ ተቀየረ እንጂ በሰዎች አእምሮ ውስጥ የተዘራው ጥቁርነትን የማንኳሰስ ስነ ልቦና አልተቀየረም። ስነ ልቦናው ራሱን አጋኖ ዛሬ የገዛ ወንድሙን ወደ መጥላት ተሸጋገረ። የቅርብ ጠላት ስልት። አንድ ማህበረሰብ በድህነት በስራ አጥነትና በተስፋ መቁረጥ ውስጥ ሲወድቅ ለችግሩ ተጠያቂ የሚያደርገው አካል ይፈልጋል። እውነተኛው የችግሩ ምንጭ የመንግስት ፖሊሲ፣ የሙስና መዋቅር ወይም የዓለም አቀፍ ኢኮኖሚ ጫና ሊሆን ይችላል። ነገር ግን ያንን መዋቅር መታገል ረጅም ጊዜና እውቀት ይጠይቃል። ስለዚህ ህዝቡ በቀላሉ አይኑ ስር የሚያየውን አጠገቡ ሱቅ ከፍቶ የሚሰራውን ምስኪን ስደተኛ የችግር የሁሉ ምንጭ እሱ ነው ብሎ ይፈርጃል። የታሪክ እውቀት መቋረጥ። የዛሬዎቹ ተቃዋሚ ወጣቶች አብዛኞቹ ዕድሜያቸው ከ35 ዓመት በታች ነው። እነዚህ ወጣቶች አፓርታይድን አያውቁትም። በዚያ የጭቆና ዘመን እንደ ናይጄሪያ፣ ኢትዮጵያ፣ ዛምቢያ እና ታንዛኒያ ያሉ ሀገራት የደቡብ አፍሪካ ነጻነት ታጋዮችን በገንዘብ፣ በፓስፖርት፣ በወታደራዊ ስልጠናና በዲፕሎማሲ እንዴት እንደደገፉ ታሪኩ አልተነገራቸውም። የታሪክ መቋረጥ ጥላቻን በቀላሉ እንዲያቆጠቁጥ አድርጎታል። ይህ በሀገር ውስጥ የሚቀሰቀስ የጥላቻ ማዕበል በአህጉሪቱ ድንበር ላይ ብቻ አያቆምም። በአፍሪካ ሀገራት መካከል ከፍተኛ የሆነ የፖለቲካና የዲፕሎማሲ ቀውስ እየፈጠረ ይገኛል። አንድ አፍሪካዊ በሌላ አፍሪካዊ ሀገር ውስጥ ደህንነቱ ካልተጠበቀ ስለ አህጉራዊ ደህንነት ማውራት ትርጉም የለሽ ድራማ ይሆናል። ይህ ክስተት ሶስት ትልልቅ ዲፕሎማሲያዊ ስንጥቆችን እየፈጠረ ነው። የበቀል እርምጃ። ከዚህ ቀደም በነበሩት ጥቃቶች ወቅት እንደ ናይጄሪያ ባሉ ሀገራት የህዝብ ቁጣ ገንፍሎ ነበረ። በሌጎስና በአቡጃ የሚገኙ የደቡብ አፍሪካ ግዙፍ ኩባንያዎች ላይ ጥቃቶች ተሰንዝረዋል። ይህ ማለት አንዱ ሀገር የሌላውን ዜጋ ሲያጠቃ፣ ሌላኛው ሀገር ደግሞ በኢኮኖሚው ላይ የበቀል እርምጃ የመውሰድ አዝማሚያ ያሳያል። የመተማመን መሸርሸር። ደቡብ አፍሪካ በአህጉሪቱ ካላት የፖለቲካና የሞራል የበላይነት መድረክ ላይ እየወረደች ነው። እንደ ናይጄሪያና ኢትዮጵያ ያሉ የአህጉሪቱ ታላላቅ ሀገራት የደቡብ አፍሪካ መንግስት የገዛ ዜጎቻቸውን የመጠበቅ ፍላጎትም ሆነ አቅም እንደሌለው በተደጋጋሚ ሲተቹ ይታያል። በአህጉራዊ ተቋማት ላይ የሚፈጠር ሸባነት። የአፍሪካ ህብረት መቀመጫውን አዲስ አበባ ቢያደርግም ዋናው የኢኮኖሚ ሞተር ደቡብ አፍሪካ ናት። በሁለቱና በሌሎች አባል ሀገራት መካከል ያለው ግንኙነት በጥርጣሬና በቁጣ ሲሞላ
ህብረቱ የሚያሳልፋቸው አህጉራዊ ውሳኔዎች በተግባር ላይ መዋል ያቅታቸዋል። አፍሪካ በአሁኑ ወቅት በዓለም ላይ ትልቁን ነፃ ንግድ ቀጠና ለመገንባት በሂደት ላይ ናት። ይህ ስምምነት ዓላማው በአፍሪካ ሀገራት መካከል ያለውን የድንበርና የቀረጥ ገደብ በማንሳት የሰዎችና የሸቀጦች ዝውውርን ቀላል ማድረግ ነው። ነገር ግን በጥላቻና በጠመንጃ የታጀበ ድንበር ባለበት አህጉር ላይ እንዴት ነፃ ንግድ ሊኖር ይችላል? የባህል ሀብቶች ሽሽት። አንድ አፍሪካዊ ባለሀብት ደቡብ አፍሪካ ውስጥ ሄዶ ፋብሪካ ወይም ሱቅ ለመክፈት እንዴት ሊደፍር ይችላል? ነገ ሁከት በተነሳ ቁጥር ንብረቱ የሚዘረፍበትና ሕይወቱ አደጋ ላይ የሚወድቅ ከሆነ ካፒታሉን ይዞ ወደ አውሮፓ ወይም ኤዥያ መሸሹ አይቀሬ ነው። የሰው ኃይል ፍሰት መዘጋት። ስደተኞች ዝም ብለው የሚመጡ ሸክሞች አይደሉም። በርካታ የተማሩ ዶክተሮች፣ መሐንዲሶችና ጎበዝ ነጋዴዎች አህጉሪቱን ጥለው እንዲሰደዱ ወይም እርስ በርስ እንዲጋጩ ያደርጋል። ይህ ደግሞ የአፍሪካን የውስጥ አቅም በእጅጉ ያዳክማል። kwame nkrumah በአንድ ወቅት እንዲህ ብሎ ነበር፣ የአፍሪካ አንድነት ለአህጉሪቱ መዳኛ ብቻ አይደለም፣ የመኖርና ያለመኖር ህልውናችን ጉዳይ ነው። ዛሬ የምናየው ክስተት ግን ይህንን ታላቅ ህልም የፊጥኝ እያሰረው ነው። አፍሪካውያን እርስ በርስ በሚጠላሉበትና በሚገፋፉበት መድረክ ላይ የውጭ ኃይሎች አህጉሪቱን በድጋሚ በኢኮኖሚና በፖለቲካ ለመቀራመት ያላቸውን መንገድ ያመቻችላቸዋል። ከፋፍለህ ግዛ የሚለው የድሮው የቅኝ ገዢዎች ስልት ዛሬ በራሳችን አፍሪካውያን እጅ በተግባር ላይ እየዋለ መሆኑ የታሪክ ምጸት ነው። ታሪክ ግን ለሁሉም ፍርድ አለው። ዛሬ ወንድሙን ያሳደደ ሀገር ነገ ራሱ ረሃብና ቀውስ ሲገጥመው የሚጠለልበት ወንድም አያገኝም። አፍሪካ የምትበለጽገው ድንበሮቿ ሲዘጉ ሳይሆን ልቦቿ ለአንድነት ሲከፈቱ ብቻ ነው። በደቡብ አፍሪካ የተቀሰቀሰው የጸረ ስደተኞች ንቅናቄ መነሻው ምንድን ነው? የኢኮኖሚ ቀውሱና የስራ አጥነት ችግር በስደተኞች ላይ እንዴት እያሳበበ ነው? የደቡብ አፍሪካ መንግስትና የፖለቲከኞች ምላሽስ ምን ይመስላል? በጆሃንስበርግና በወደብ ከተማዋ ደርባን በሺዎች የሚቆጠሩ ሰልፈኞች የሀገሪቱን ባንዲራ ተጎናጽፈው የእንጨት ዱላዎችን ይዘው አደባባይ ወጥተዋል። በሰማይ ላይ የፖሊስ ሄሊኮፕተሮች ሲንቀሳቀሱ፣ በምድር ላይ ደግሞ የታጠቁ የወታደራዊና የፖሊስ ተሽከርካሪዎች ሰልፉን ይከታተሉ ነበረ። በደርባን ከተማ ሰልፍ ላይ የተሳተፈችው የ31 ዓመቷ ወጣት ስሜቷን ስትገልጽ እንዲህ ብላለች። ሰዎች ስራ አጥተዋል። ስራዎቻችን በሙሉ በህገ ወጥ ስደተኞች እየተወሰዱ ነው። ይህ ፍጹም ፍትሃዊ አይደለም አለች። ይህ ቁጣ ግን በሰላማዊ ሰልፍ ብቻ አላበቃም። በጆሃንስበርግ ሰሜናዊ ክፍል በምትገኘው ቴምቢሳ አመፀኞች በፖሊስና ስደተኞች ናቸው ተብሎ በተጠረጠሩ ሰዎች ላይ ድንጋይ ወርውረዋል። በቤኖኒ አካባቢ ደግሞ 500 የሚጠጉ ተቃዋሚዎች ፖሊስን በዛቻ በማስፈራራታቸው የፖሊስ ታክቲካል ክፍሎች ጥይት ለመተኮስ ተገደዋል። በታዋቂው ሶዌቶ ከተማ ጭምር የስደተኞች መኖሪያ የሆኑ ጊዜያዊ መጠለያዎች መዘረፋቸው ተዘግቧል። ለመሆኑ የዚህ ሁሉ ቁጣ ትክክለኛ መንስኤው ምንድን ነው? አፓርታይድ የዘረኝነት ስርዓቱ ካበቃ 30 ዓመታት ተቆጥረዋል። ደቡብ አፍሪካ አሁንም ቢሆን በአፍሪካ ትልቁ የኢኮኖሚ ባለቤት ናት። ነገር ግን ከዚህ ታላቅነት በስተጀርባ ትልቅ ስንጥቅ አለ። ሀገሪቱ በአሁኑ ወቅት በዓለም ላይ ከፍተኛ የሀብት አለመመጣጠን ካለባቸው ሀገራት አንዷ ናት። ከሁሉ በላይ ደግሞ ከ3 የሀገሪቱ ዜጋ አንዱ ወይም ከ33% በላይ የሚሆነው ህዝብ ስራ አጥ ነው። በሰልፉ ላይ የተሳተፈውና ስራ አጥ የሆነው የ31 ዓመት ወጣት ችግሩን እንዲህ ያብራራል። በከተማ ውስጥ ሱቆች ሙሉ በሙሉ በባዕዳን የተያዙባቸው ጎዳናዎች አሉ። በትውልድ መንደሬ አብዛኞቹ ሱቆች የያዙት ኢትዮጵያውያን ናቸው። ይህ ደግሞ ቀድሞ እዚያ የነበረውን የሀገሬን ህዝብ በእጅጉ ይጎዳል። ነገር ግን ማህበራዊ ሳይንቲስቶችና ተመራማሪዎች ይህንን ሀሳብ አይቀበሉትም። ስደተኞች ስራዎችን እየቀሙ ነው፣ ወንጀልን እያስፋፉ ነውና በህዝብ አገልግሎቶች ላይ ጫና እየፈጠሩ ነው የሚሉት ክሶች ሳይንሳዊና በማስረጃ ላይ የተደገፈ መሰረት የላቸውም ይላሉ። እንዲያውም የሀገሪቱ የስታቲስቲክስ መስሪያ ቤት መረጃ እንደሚያሳየው በደቡብ አፍሪካ የሚኖሩ ስደተኞች ቁጥር 3 ሚሊዮን አካባቢ ሲሆን ይህም ከጠቅላላው ህዝብ 4% ብቻ ነው። ይህ ቁጥር ከዓለም አቀፍ ስታንዳርድ አንጻር ሲታይ በጣም ዝቅተኛ የሚባል ነው። ነገር ግን በፖለቲከኞች ንግግርና በማህበራዊ ሚዲያ በሚሰራጩ የተሳሳቱ መረጃዎች ምክንያት ስደተኞች የችግሩ ሁሉ ምንጭ ተደርገው ተስለዋል። ታዲያ የደቡብ አፍሪካ መንግስት ለዚህ ሁሉ ምን ምላሽ ሰጠ? መንግስት ይህንን ህዝባዊ ቁጣ ለመቆጣጠርና ሰላምን ለማስከበር 600 ሚሊዮን ራንድ ወይም 36.6 ሚሊዮን ዶላር የአስቸኳይ ጊዜ በጀት መድቦ ወታደራዊና ፖሊስ ኃይል አሰማርቷል። ከመጋቢት ወር ጀምሮ በስደተኞች ላይ ጥቃት በፈጸሙና በራሳቸው ስልጣን ህግ ለማስከበር በሞከሩ 103 ሰዎች ላይ የወንጀል መዝገብ ተከፍቶ ምርመራ እየተደረገ ነው። ነገር ግን የፖለቲከኞች ንግግር ድርብ ገጽታ አለው። በአንድ በኩል ሁከቱን ያወግዛሉ፣ በሌላ በኩል ደግሞ የሰልፈኞቹን ስሜት ኮርኩረው የፖለቲካ ትርፍ ለማግኘት ይሞክራሉ። ፕሬዚዳንት ሲሪል ራማፎሳ ሰኞ ዕለት ባወጡት መግለጫ እንዲህ ብለዋል።
ደቡብ አፍሪካውያን ስለ ህገወጥ ስደት ያላቸው ጥልቅ ስጋት እውነተኛ ነው፣ ሊደመጥም ይገባዋል። ነገር ግን የመቃወም መብት ሰዎችን ለማስፈራራት፣ ለማሸበር ወይም በንብረት ላይ ውድመት ለማድረስ ፍቃድ አይሰጠውም። ይህ የተመጣጠነ የሚመስል ነገር ግን ለሁለቱም ወገን የሚያደላ ንግግር በሀገሪቱ ያለውን የፖለቲካ ውጥረት ያሳያል። የደቡብ አፍሪካ ባለስልጣናት እንደሚሉት ይህ በስደተኞች ላይ የሚነሳው ጥላቻ በደቡብ አፍሪካ ብቻ የተወሰነ አይደለም። ምዕራባውያን ሀገራትም በተመሳሳይ መልኩ በከፋፋይ ፖለቲካና በተሳሳቱ መረጃዎች ምክንያት የስደት ውጥረት ይጋፈጣሉ በማለት ራሳቸውን ይከላከላሉ። ይህ በደቡብ አፍሪካ የሚታየው የጸረ ስደተኛ ጥቃት አዲስ አይደለም። ከ2008 ጀምሮ በየወቅቱ እያገረሸ ሰዎችን ለህልፈትና ለስደት እየዳረገ ይገኛል። ከሚያዝያ ወር ጀምሮ በተቀሰቀሰው የዚሁ ዙር ሁከት ብቻ በርካታ ሰዎች ህይወታቸውን አጥተዋል። ይህ ክስተት ግን የደቡብ አፍሪካን ገጽታ በእጅጉ እየጎዳው ነው። ሀገሪቱ ከኔልሰን ማንዴላ ነጻነት በኋላ የገነባቸው የሰብአዊ መብት ተሟጋጅነት ላይ ጥላ ጠርሽቷል። ከሁሉ በላይ ደግሞ በአፓርታይድ ዘመን የነጻነት ታጋዮቿን ተቀበለው ካስተናገዱና ከደገፉ ሌሎች አፍሪካ ሀገራት ጋር ያላትን ዲፕሎማሲያዊ ግንኙነት በከፍተኛ ሁኔታ እያሻከረው ነው። የደቡብ አፍሪካ ሁኔታ የሚያሳየን ትልቅ እውነት አለ። የኢኮኖሚ ውድቀት፣ የስራ አጥነት መስፋፋትና የመንግስት አገልግሎት አሰጣጥ ድክመት ባለበት ሀገር ውስጥ ስደተኞች ሁልጊዜም የቀላል ጥቃት ሰለባ ይሆናሉ። ቁጣን ከመንግስት ወደ ስደተኞች በማዞር የሚደረገው የፖለቲካ ጨዋታ ግን ዘላቂ መፍትሄ ሊያመጣ አይችልም። አፍሪካውያን ወንድሞቻችንና እህቶቻችን በተለይም በርካታ ቁጥር ያላቸው ኢትዮጵያውያንና ኮንጓውያን በዚያ ሀገር በሰላምና በታማኝነት እየሰሩ ይገኛሉ። መንግስት ህግና ስርዓትን የማስከበር የዜጎችንም ሆነ የስደተኞችን ደህንነት የመጠበቅ ታሪካዊና ህጋዊ ግዴታ አለበት።